መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም። የጎንደር እናቶች ልጆቻቸው ታስረውባቸው ዛሬ ተገደሉ ነገ ሊገደሉ ነው እያሉ በሰቆቃ ወህኒ ቤት በሚመላለሱበት ወቅት ያሰሙት የነበረ ተማጽናዊ ግጥም ነው። መውለድ ጸጋ ሆኖ ይቆጠር በነበረበት ማህበረሰብ ውስጥ ወላድነት ተወገዘ። ወላጆች ልጆቻቸውን የሚደብቁበት ቦታ አጡ። በየዕለቱ በየቤቱ ለቅሶ በረከተ። ጥቁር ለባሽና ነጠላ ዘግዛቂው በዛ። ይህም እንደ መብት ተቆጥሮ ማልቀስና ሙሾ ማውረድ፣ ጥቁር መልበስ በሻለቃ መላኩ ትዕዛዝ ተከለከለ። ሁሉም ነገር ሆድ ይፍጀው ሆነ። ወላጆች ከሐዘናቸው ብዛት ከተኙበት አልጋ ላይ ሞተው የተገኙበት ዘመን ነበረ። ሰውየው ሻለቃ መላኩ ተፈራ ይባላል። በቀድሞ አጠራር በጎንደር ክፍለ ሀገር ደብረ ታቦር አውራጃ ፋርጣ ወረዳ ሐሙስ ወንዝ ወይብላ ልዩ ቀበሌ በ1945 ዓ.ም የተወለደው ሻለቃ መላኩ የመጀመሪያና የሁለተኛ ደረጃ ትምህርቱን ደብረ ታቦር አጼ ቴዎድሮስና ጎንደር ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ተምሮ በ1960 ሐረር የጦር አካዳሚ ለስልጠና ገባ። ሻለቃው የክቡር ዘበኛ ሁለተኛ ብርጌድን ወክሎ ሰኔ 21 ቀን 1966 ዓ.ም የተቋቋመው የጦር ኃይሎች የፖሊስና የወህኒ ዘበኞች አስተባባሪ ኮሚቴ አባል ሆነ። በጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት ውስጥ በነበረው የስልጣን ሽሚያ የኮሎኔል መንግስቱ ኃይለማርያም ወገን ስለነበረ በመጨረሻም የአሸናፊዎቹን ወገን ተደባለቀ። ከታህሳስ 15 1969 እስከ ሐምሌ 30 1970 የጎንደር ክፍለ ሀገር ቋሚ የደርግ አባል፣ ከነሐሴ 1 ቀን 1970 ዓ.ም ጀምሮ ደግሞ በጎንደር ክፍለ ሀገር ዋና አስተዳዳሪ ሆኖ ሰርቷል። ሻለቃ መላኩ ከአዲስ አበባ ተሹሞ ጎንደር እንደደረሰ የ4 ኪሎ ቤተ መንግስትን መሰል መዋቅር ወዲያው ዘረጋ። ጎንደር ቤተ መንግስት ውስጥ እስር ቤት፣ የምርመራ ክፍል አደራጀ። የምርመራ ቡድን፣ ልዩ ጦር ወይም ስፔሻል ፎርስ መቺ ኃይል አደራጀ። የህግ አውጭነት ስልጣን ያለው ህጋዊ አካል የለም። ህግ የለም። ህጉም ዳኛውም ገዳይና አስገዳዩም ሻለቃ መላኩ ተፈራ ብቻ ሆነ። ራሱን ልዩ አብዮታዊ ጦር ፍርድ ቤት ብሎ ሰየመ። የሚከተለውንም መመሪያ በጎንደር ህዝብ ላይ አወጀ። በሥራ ቀናትና ሰዓት ማንኛውም ተማሪ በከተማ ውስጥ እንዳይንቀሳቀስ፣ ሲንቀሳቀስ ቢገኝ እየተያዘ ለጦር ፍርድ ቤት እንዲቀርብ፣ ማንኛውም ጸረ አብዮት ድርጊት ሲፈጽም የተገኘ ማለትም ወረቀት ሲበትን፣ ሲያባዛ፣ ሲሰቅል ወይም ቀለም ሲቀባ የተገኘ ሰው በቀበሌ የህዝብ ደህንነት አባሎች ወይም በጸጥታ አስከባሪዎች አብዮታዊ እርምጃ እንዲወሰድበት፣ እንዲገደል፣ ተማሪ ትምህርቱን እንዳይማር የሚቀሰቅስ እንዲገደል፣ ማንኛውም የገጠር ነዋሪ ልዩ የመንቀሳቀሻ ፍቃድ ሳይኖረው ከተማ እንዳይገባ፣ ገብቶ ቢገኝ እንዲታሰር፣ ከላይ የተዘረዘረውን ተላልፎ የተያዘ ሰው
ምርመራው በፖሊስ ተጣርቶ መዝገቡ የክፍለ ሀገሩ ተነቃናቂ የደርግ ቡድን ወይም መላኩ ላቋቋመው የጦር ፍርድ ቤት እንዲላክ፣ የጦር ፍርድ ቤቱ ዳኛም ከሳሽም አቃቤ ሕጉም ሻለቃው ነው። ሌላ ሰው ሌላ ነገር የለም። በጎንደር ክፍለ ሀገር የተቋቋመው የአውራጃ፣ የወረዳ፣ የአብዮትና ዘመቻ ኮሚቴ የሻለቃ መላኩ ተፈራን ትዕዛዝ ፈጻሚ ሆኖ አገልግሏል። በአውራጃዎችና በወረዳዎች የሚገኙ አስተዳዳሪዎችና ፖሊስ አዛዦች የሻለቃው ውሳኔ አስፈጻሚዎች ነበሩ። በጎንደር ክፍለ ሀገር የትም ቦታ በየትኛውም መዋቅር ያለ ፍርድ የሞት ውሳኔ ቢሰጥ አጽዳቂው ሻለቃ መላኩ ተፈራ ብቻ ነው። ያለበለዚያ አይፈጸምም። በጎንደር ከተማ አጠቃላይ ምክር ቤት ውስጥ የሞትና የእስራት ውሳኔ አስተያየት የሚሰጥ የመብረቅ ኮሚቴ የሚባል አቋቁሞ ነበር። በቤተ መንግሥት ውስጥ የተቋቋመ ልዩ ኃይል ጸረ አብዮተኛ የተባሉትን በኦፕሬሽን ክፍሉ አማካኝነት ይይዛል፣ ያስራል፣ ኢሰብአዊ በሆነ ሁኔታ ይመረምራል። የምርመራ መግለጫ ለውሳኔ ለሻለቃው ያቀርባል። መግለጫዎቹ አብዛኛዎቹ ለአብዮታዊ እርምጃ የሚሉ ነበሩ። ሻለቃ መላኩ ተፈራ መግለጫው ከደረሰው በኋላ በመግለጫው አናት ላይ በቀይ እስክርቢቶ አርቲ ኢኤል ዲኢኤል 1 ኤ ለግድያ 1 ቢ 3 በእስራትና በጅራፍ እንዲገረፉ ለማለት ምልክቶችን በማስፈር ወይም በስቅላት ወይ በጥይት ተደብድቦ ይገደል በማለት በእጅ ጽሑፍ በማስፈር ትዕዛዝ ይሰጣል። የፖለቲካ ተቃዋሚዎች የተባሉት የሚገደሉት በጥይት ተደብድበው ሲሆን በተራ ወንጀል እንዲገደሉ የተወሰነባቸው በገመድ ተሰቅለው ይገደላሉ። ግድያው የሚፈጸመው ሕዝብ በተሰበሰበበት የገበያ ቀን ነበር። ሻለቃ መላኩ ተፈራ የሰጠው የሞት ቅጣት ውሳኔ ጎንደርና ጎንደር ዙሪያ ከሆነ ለክፍለ ሀገሩ ወህኒ ቤት ትዕዛዝ ይሰጥና ወህኒ ቤት ውስጥ ወይም ውጪ በወህኒ ፖሊስ አባላት ወይም በልዩ ጥበቃ ኃይል ይፈጸማል። የሰጠው ትዕዛዝ መፈጸሙን የሚከታተልበት የሪፖርት አቀራረብ ስርዓት ዘርግቷል። የ50 ሳንቲም መለኪያ ሰርቀዋል ተብለው የተጠረጠሩ ሰዎች ሳይቀሩ በግፍ በገበያ ቀን በስቅላት እንዲቀጡ፣ ጀርባቸው በ40 ጅራፍ እንዲገረፍ ውሳኔ ሰጥቷል። በዚሁ መሰረትም ተፈጽሟል። በጊዜው የአውራጃና የወረዳዎቹ ተሳትፎ አነስተኛ ስለነበር ሻለቃው እንደ ፖለቲካዊና መንግስታዊ ስልጣን የወንጀል ስራውን ብቻውን ጠቅልሎ ይዞት ነበረ። በዚህ ምክንያት በደርግ ዘመን በጎንደር ክፍለ ሀገር በተፈጸመ የዘር ማጥፋት ይሁን ሌላ ወንጀል የተከሰሱት ሰዎች ቁጥር ከሌሎች ክፍለ ሀገሮች ጋር ሲነጻጸር አነስተኛ እንደነበረ የልዩ አቃቤ ሕግ ጽሕፈት ቤት መረጃዎች ይጠቁማሉ። የሻለቃ መላኩ ተፈራ አምባገነንነት የስልጣን ብቻ ሳይሆን የገዳይነትም ነበረ። ይህም በደርግ ስርዓትና በስርዓቱ ውስጥ ዝነኛ በነበሩ ገዳይ ጓደኞች ጭምር እንደ ዝና የሚነገርለትና የታወቀ ነው። ሻለቃ መላኩ ተፈራ ጎንደርን ከኮሎኔል መንግስቱ ኃይለማርያም ትዕዛዝ ተረክቦ የምድር ስቃይ የሚታይባት ስፍራ አደረጋት። ያደገበትን ምድር ባሳደጉት ህዝቦችና ልጆችም ደም አራሳት፣ አጨማለቃት። ወጣቱንና አዛውንቱን ፈጀ። ተውባይ ተቆጪ፣ ምነው ባይ ጓደኛ፣ ይግባይ ሰሚ ዳኛም የለም። መላኩ ተፈራ ሲባል ሞትም አብሮ የሚጠራ ጀመር።
በእርሱ እጅ የገባ አለቀለት፣ አፈር ለበሰ። የቀረው አገሩን ለቆ ተሰደደ። የነበረው ምርጫ እሱ እጅ ገብቶ መሞት ወይም ሀገር ለቆ መሰደድ ብቻ ሆነ። የጎንደር እናት የመከራ ገፈት ቀማሽ ሆነች። ላይሰማት የሚከተለውን ገጠመች። የአዘዞ ጎመን አልበላም እርም ነው፣ ዝናብ ሳይሆን ያበቀለው ደም ነው። መላኩ ተፈራ የእግዜር ታናሽ ወንድም፣ የዛሬን ማርልኝ ሁለተኛ አልወልድም። እግዚአብሔር ወንድም እንደሌለው ከጎንደር እናት በላይ የሚያውቅ የለም። ሻለቃ መላኩ ተፈራ ምናልባት ይሰማ እንደሆን ብላ ነው። የጎንደር እናትን ማንም አልሰማትም። የሚሰማበት ጆሮ በስልጣንና በሰው ደም ተደፍኗል። ይባስ ብሎ ሻለቃው የፈጸመው ተግባር በአብዮቱ አንጻር ተመዝኖ የህብረተሰባዊነት ኢትዮጵያ የክብር ኮከብ ኒሻን አንደኛ ደረጃ ሽልማት በቆራጥነትና በታጋይነት ለአብዮቱ ድል አድራጊነት እጅግ በጣም ጉልህ አስተዋጽኦ ማድረጉ ስለተረጋገጠ ተብሎ ደርጉ መውደቂያው በተቃረበበት በ1980 ዓ.ም ከኮሎኔል መንግስቱ ኃይለማርያም እጅ ተቀበለ። ሻለቃ መላኩ ተፈራ የጎንደር ህዝብን ሲያስጨንቅ በሰዓቱ እዛው ጎንደር ነበርኩ የሚለው አስማማው የሱፍ የሻለቃ መላኩ ተፈራን ታሪክ የኢህአፓ የህወሓት ጦስ የአናርኪስቶቹ ሰለባ በሚለው መጽሐፍ ላይ በዚህ መልኩ ጠቅሶታል። እኛም ለታሪክ ማስታወሻነት ይዘንላችሁ ቀረብን። እንደሚከተለው ይቀርባል። ሻለቃ መላኩ የእግዜር ታናሽ ወንድም፣ የዛሬን ማርልኝ ሁለተኛ አልወልድም። የጎንደር እናቶች ልጆቻቸው ታስረውባቸው ዛሬ ተገደሉ ነገ ሊገደሉ ነው እያሉ በሰቆቃ ወህኒ ቤት በሚመላለሱበት ወቅት ያሰሙት የነበረ ተማጽናዊ ግጥም ነው። መውለድ ጸጋ ሆኖ ይቆጠር በነበረበት ማህበረሰብ ውስጥ ወላድነት ተወገዘ። ወላጆች ልጆቻቸውን የሚደብቁበት ቦታ አጡ። በየዕለቱ በየቤቱ ለቅሶ በረከተ። ጥቁር ለባሽና ነጠላ ዘግዛቂው በዛ። ይህም እንደ መብት ተቆጥሮ ማልቀስና ሙሾ ማውረድ፣ ጥቁር መልበስ በሻለቃ መላኩ ትዕዛዝ ተከለከለ። ሁሉም ነገር ሆድ ይፍጀው ሆነ። ወላጆች ከሐዘናቸው ብዛት ከተኙበት አልጋ ላይ ሞተው የተገኙበት ዘመን ነበረ። የጎንደር ምሁራን ወጣቶች በሻለቃ መላኩ አፋኝ ቡድን በየቀኑ እየታፈኑ ለእስር ተዳረጉ። በአደባባይ ቀይ ሽብር እንዲመቱ ታወጀባቸው። ከቡልኮ እስከ አራዳ ወይም ቅዳሜ ገበያ ድረስ ክቡር የሰው ልጅ እንደሞተና እንደማይጠቅም አህያ ተጣለ። በወግ ማዕረግ መቀበር ብሎ ነገር ቀረ። 50 60ው በአንድ የጅምላ መቃብር ተቀበረ። ሞትን መልመድ የጎንደር ሕዝብ አልቻለም እንጂ ለተከታታይ ተጨፈጨፈ። መላኩ ተፈራም የሕዝቡ ሐዘን ብሶትና ለቅሶ ሰርግና ምላሹ ሆነለት። ሕዝብን በአደባባይ ሰብስቦ ለቁርስ ሲያስቡን ለምሳ አደረግናቸው በማለት እያስፎከረ ሐዘን የጨረሰውን ሕዝብ ሳይወድ በግድ ያስጨበጭበውና ያስጨፍረው ነበረ። በአጠቃላይ ሻለቃ መላኩ ተፈራ እውነተኛ የፋሽስት መገለጫ ነበረ። የጀርመኑ ሂትለርና የጣሊያኑ ሞሶሎኒ ከፈጸሙት የዘር ማጥፋት ተግባር ያልተናነሰ ኢሰብአዊ ድርጊት ፈጽሟል። ደቡብና ሰሜን ጎንደርን በማጋጨት ከፍተኛ ሴራ ሸርቧል። ሻለቃ መላኩ እብዶችን ሳይቀር አስደብድቧል፣ ገድሏልም። በጎንደር ከተማ በጀዝባነቱ የሚታወቅ ሼህ አብዱል መናን የተባለ እብድ ላይ ግፍ ፈጽሟል። በፒያሳ አካባቢ በሚገኝ አንድ ቡና ቤት
በአሳቻ ሰዓት በመግባት በአቶ ብርሃኑ ቡና ቤት ነው ስሜን እየጠራ ይሳለቅብኛል የሚለውን ሼህ አብዱል መናን ከቡና ቤት በር አግኝቶ ወደ ውስጥ ካስገባው በኋላ ቢራ ጋብዣለሁ ጠጣ ይለዋል። እሱም ለእናትህ ስጣት ይለዋል። አጃቢዎቹ እንዲጠጣ ያስገድዱታል። አሻፈረኝ ብሎ የተለመደ ስድቡን ይቀጥላል። በዚህን ጊዜ አጃቢዎቹን በምልክት ይነግርና ቅጥቅጥ አድርገው ይደበድቡታል። ከዚያም ሻለቃ መላኩ እንደዛ እንዳስደረገው ይነግሩታል። ምንም አልገረመውም። በቃ አንተ ተሰርዘሃል፣ እኔና መንግስቱ ኃይለማርያም ብቻ ነን ለዚህ ሀገር ያለነው በማለት እንደተናገረ የዓይን እማኞች ነግረውኛል። ሻለቃ መላኩ የአብዮቱ አብሾ ያሳበደው ወፈፌ ነበረ። አምባሳደር ዳኘው ወልደ ሥላሴ ከመስከረም 15 1968 ዓ.ም እስከ ነሐሴ 15 1968 ዓ.ም የጎንደር ክፍለ ሀገር ዋና አስተዳዳሪ ሆኖ ተሹሞ ነበረ። ይህ ግለሰብ የቅርብ ዘመዴ ነው። የወልቃይትና ሰሜን ተወላጅ ነው። ሰፊ የዝምድና ሐረግ ስላለው ወታደራዊ መንግስት አስጠርቶ ሾመው። ከአቶ ዳኘው በፊት የተሾሙት አቶ በዛብህ ገብሬ በጋይንት አውራጃ ውስጥ ከተነሱት የደርግ ተቃዋሚዎች ጋር ሲዋጉ ተገደሉ። የወታደራዊ መንግስትም የጎንደርን ሕዝብ አሳምኖ የሚመራለት ሰው ሲፈልግ አምባሳደር ዳኘው ወልደ ሥላሴን በጥቆማ አገኘና ሾመው። ወደ ጎንደር ከመሄዱ በፊት ከደርግ ከፍተኛ ባለስልጣኖች ዘንድ ውይይት ሲያደርግ ከእነርሱ የቀረበለት ጥያቄ ከጎንደር ጋር ከመዋጋት ያስጥሉን የሚል ነበረ። ውጣ ውረድ የበዛበት ሕይወት በሚለው መጽሐፍ ገጽ 53 ላይ ገልጾታል። በዚህ መንገድ ተሹሞ የሄደው አምባሳደር ዳኘው የወልቃይት ጠገዴን የሰሜንና አርማጭሆንና የጋይንትን ሕዝብ በማሳመን ለደርግ ፋታ እንዲያገኝ አደረገ። ነገር ግን አብዮት የሚባል ነገር ያልተዋጠለት በመሆኑ ወታደራዊ መንግስት እሱን ሽሮ ሌላ አብዮተኛ የመደብ ትግል የሚያካሂድ ሾመበት። ትሻልን ትቼ ትብስን አገባሁ እንዲሉ አዲሱ ዋና አስተዳዳሪ ኮሎኔል እምሩ ወንዴ ለመደቡ ትግል ጥሩ አመለካከት ይኑራቸው እንጂ ለወታደራዊ መንግስት ዓላማ ታዛዥ አልነበሩም። ከኢህአፓ ጋር በነበራቸው ስውር ግንኙነት በወታደራዊ መንግስት እየተጠረጠሩ በመምጣታቸው ጠፍተው ወደ ኢህአፓ ነፃ መሬት ተቀላቀሉ። ሻለቃ መላኩ ተፈራ የደርግ አባልና የጎንደር ክፍለ ሀገር ተጠሪ ሆኖ የፖሊት አመራሩን ከያዘበት ቀን ጀምሮ በከተማውም ሆነ በገጠሩ ሕዝብ በመልካምነቱ የሚወሳው አምባሳደር ዳኘው ወልደ ሥላሴ በመሆኑ መላኩ ደስተኛ አልነበረም። በመሆኑም አምባሳደር ዳኘውን ለመግደል ወይም ለማስገደል ዝግጅት አደረገ። በክፍለ ሀገር ውስጥ ለተነሳበት አመፅ ማምለጫ ምክንያት ሲፈልግ ይህን አመፅ እንዲቀሰቀስ ያደረገው የቀድሞው ዋና አስተዳዳሪ አምባሳደር ዳኘው ነው ሲል የጎንደርን ሕዝብ በየሳምንቱ እሁድ እሁድ እየሰበሰበ ይናገር ነበረ። እንዲሁም የሸፈቱት የእሱ ዘመዶች ናቸው፣ ይህን አጥፊ ሰው በቅርብ ቀን አንገቱን አንቄ አምጥቼ ከፊታችሁ ሰቅዬ አሳያችኋለሁ በማለት አዋጁን ያውጅ ጀመረ። አውጆም አልቀረ። በአፋኝ ቡድኖች አማካኝነት ከአዲስ አበባ ጥር 3 ቀን 1971 ዓ.ም አፍኖ በፖሊስ ጣቢያ በማሳደር በሌሊት ወደ ጎንደር ይዘውት ሲሄዱ ደብረ ማርቆስ ከመድረሳቸው በፊት 20 ያህል ኪሎ ሜትር ሲቀራቸው ከሻምበል ካሳዬ አራጋው የተላኩ ወታደሮች አስቆመው ወደ ክፍለ ሀገሩ የፖሊስ ጣቢያ ወሰዷቸው። ከዚያም በፕሬዝዳንት መንግስቱ ኃይለማርያም ትዕዛዝ ወደ አዲስ አበባ እንዲመለስ ሆኖ የሻለቃ መላኩ ተፈራ ጉዳይ ታይቶ ውሳኔ እንደሚሰጥበት ተነገረው። ሻለቃ መላኩ እጅጉን አምባገነን፣ ቂመኛና ዘራፊ እንደነበረ ከሊቅ እስከ ደቂቅ ድረስ ይታወቃል። እኔ ከኢህአፓ ተሰናብቼ
ወደ ውጭ ሀገር ለመሄድ ባደረግኩት ሙከራ ሳይሳካልኝ ቀርቶ ለወታደራዊ መንግስት ተከዜ አካባቢ እጄን ሰጠው። በዚህ አካባቢ ያለው ወታደርም የኔን እጅ መስጠት ለደርግ ጽሕፈት ቤት አሳውቆ ስለነበር በሚመጣ መኪና ከአጃቢ ጋር ወደ ደባርቅ እንድትልኩት የሚል መልእክት ደረሰ። ወደ ደባርቅ አሳፍረው ከአንድ አጃቢ ወታደር ጋር ላኩኝ። ወደ 100 አለቃ ገብረ ሕይወት ቢሮ ይዘውኝ ገቡ። በፈገግታ ተቀበለኝና 300 ብርም ሰጠኝ። በቅድሚያ ያገኘሁት አቶ ወንደሰን የተባለውን የፖለቲካ ኃላፊ ነበር። በቢሮው ውስጥ ሆነን ብዙ ስለ ኢህአፓ እየጠየቀኝና እየመለስኩለት ቆየን። እኔም በተፈጠረው ልዩነት ኢህአፓ እየፈራረሰ መሆኑን ነገርኩት። በኢትዮጵያ ሕዝባዊ አብዮታዊ ሰራዊት አመራሮች መካከልም በተመሳሳይ መልኩ አለመግባባት ስላለ የመበተን ዕድሉ ሰፊ እንደሆነ አስረዳኝ። ከኔ ጋር እያወጋን እያለ ስልክ ተደወለለት። ከሻለቃ መላኩ ተፈራ ዘንድ ነበር። እንደጨረሰ በል አሁን የተደወለው ከጓድ ሻለቃ መላኩ ስለሆነ ወደ እሱ ቢሮ ትሄዳለህ አለኝ። ሊያስፈራራ ስለሚችል አትደንግጥ፣ ብዙ ስለሚያወራ ዝም ብለህ ስማው፣ ከተነፈሰና እንድትናገር ሲፈቅድልህ ለእኔ የነገርከኝን ሁሉ ንገረው አለኝ። እኔም አመስግኘው ወደ ሻለቃ መላኩ ቢሮ ገባው። ተቀመጥ አለኝ። ፊት ለፊት ካለው ወንበር ላይ ተቀመጥኩ። ከጠረጴዛው መሳቢያ ሽጉጥ አወጣና ፊት ለፊቱ ካለ ጠረጴዛ ላይ አስቀመጠው። ለመሆኑ አንተ ቀንደኛ ጸረ ሕዝብ ኢህአፓ ሀገራችን የኢትዮጵያ ትቅደምን መርህ ተከትላ በማደግና በመበልጸግ ላይ እያለች የሴቶች መብት ተከብሮ የላብ አደሩ የበላይነት ተጠብቆ በሚገኝበት ሁኔታ አንተና የመለመልካቸው የኢህአፓ አባላት ደርግን ፋሽስት በማለት ለምን ወደ ጫካ ወጣችሁ? ንገረኝ በማለት ሽጉጡን አንስቶ ቆመ። እኔም አቶ ወንደሰን በነገረኝ መሰረት ጸጥ ብዬ ተቀመጥኩ። ትንሽ ቆይቶ በረዥሙ ከተነፈሰ በኋላ ተቀመጠ። በተረጋጋ ሁኔታ ስለ ድርጅቱና ስለ ሰራዊቱ ሁኔታ እንድነግረው ጠየቀኝ። ለአቶ ወንደሰን እንደነገርኩት ለሻለቃ መላኩ በድጋሚ ነገርኩት። ከዚያም ቃሌን እንድሰጥ ወደ 100 አለቃ አበራ ላከኝ። ከሳምንት በኋላ መጠለያ ገባው። በመጠለያም ታዬ አጽቀሥላሴና ሌሎች ከኔ በፊት የገቡትን የኢህአፓ ጓዶች አገኘው። ከ12 ዓመታት በኋላ ሻለቃ መላኩ ተፈራ በአስፈራራኝ ቢሮ ውስጥ የጎንደር ክፍለ ሀገር ዋና አስተዳዳሪ ሆኜ ተሾምኩ። የኢህአዴግ ሹመት የዛፍ ላይ እንቅልፍ ቢሆንም እኔ በስልጣን ላይ በቆየሁባቸው ጊዜ የጎንደርን ሕዝብ ጥቅም ለማስከበር ጥረት አድርጌያለሁ። የወልቃይት ጠገዴ ሕዝብን አቤቱታ ለሚመለከተው ክፍል አሰምቻለሁ። በአፋጣኝ መልስ ካላገኘ የተቀበረ ፈንጂ ስለመሆኑ አሳውቄያለሁ። ነገር ግን ይህንን የሰሙ ህወሓቶች ሳይቃጠል በቅጠል በሚለው ፈሊጥ ተመርተው እኔን ከላይ ወደ ታች እያወረዱ ጣሉኝ። በብአዴን አመራሮች ጥርስ አስገቡኝ። ያም ሆኖ ግን እስከ 1997 ዓ.ም ድረስ ከአባልነት አልወጣውም ነበር። ነገር ግን ከወደ ኋላ የኢትዮጵያ እስልምና ጉዳዮች ምክር ቤት በአዲስ መልክ ለማስተካከልና ከመንግስት ጣልቃ ገብነት ነፃ አድርጎ ለማደራጀት ለኢትዮጵያ ሙስሊሞች ተቆርቋሪ ከሆኑ ሙስሊሞች ጋር በመሆን ባደረግነው እንቅስቃሴ በደህንነት ሰራተኞች ማስፈራሪያ ከደረሰኝ በኋላ ከአባልነት ተሰረዝኩ ይለናል አስማማው የሱፍ ወይም አህመድ የኢህአፓና የህወሓት ጦስ የአናርኪስቶቹ ሰለባ በሚለው መጽሐፉ ላይ። ውድ የኢትዮ ትዝታ ቤተሰቦች የሻለቃ መላኩ ተፈራን ታሪክ የኢህአፓ የህወሓት ጦስ የአናርኪስቶቹ ሰለባ ከሚለው መጽሐፍ ላይ በአስማማው የሱፍ ከተጻፈው መጽሐፍ ላይ አገኘን። ለታሪክ ማስታወሻነትም አቀረብንላችሁ። ይህም የኢትዮጵያ ታሪክ ነው።